ቴዲን ማድነቅም ቴዲ አዋሳን ማድነቅ አለባችሁ። ቴዲ አዋሳ አምጥቶ ፈትፍቶ ያቀርብልሃል በማንኛውም መልኩ እና ቴዲ አዋሳ መደነቅ አለበት። ቴዲ አዋሳ እንደምታዩት 4 ኪሎ እንደምታዩት እንግዲህ ከብልጽግና ይሻለናል ከህወሓት ብለው የሚሰሩ ፖለቲከኞች በአማራው አሉ። እንዲሁም ደግሞ አይቻልም ብለው የሚሉ አሉ። እነዚህን ሁለቱን ነጥሎ ለየብቻ አቅርቧቸዋል። ትላንትና ካያችሁ በፊት በጣም ማደንቃት ንግስት ይርጋ የምትባል ጎበዝ የአማራ ከልቧ ታጋይ የነበረች አሁን ደግሞ ትንሽ ነው ወደ ባዴንነት የባዴን ልጆች ትላንትና ገብተው ነበረ። ባዴንን የሚያደንቁ ከባዴን ጋር የሚሰሩ የአማራ ተወላጅ ልጆች እዛ ገብተዋል። እሷና ሌላ ማን ነው ስሙ ይጠፋኛል፣ ሁሌ ላውራው ብዬ አስራት ሚዲያ ላይ እንትን የነበረው አስራት ሚዲያ ላይ አብሮ የነበረው ስሙን ንገሩኝ በእናታችሁ፣ ስሙን ንገሩ። ያ አጭሩ አያሌው መንበሩ የስ እና አያሌው መንበሩ ምናምን ገብተዋል። እና እዛ ላይ ከነበረው አስተያየት ላይ አንድ ነገር ላሳይ እፈልጋለሁ። ላሳይ የምፈልገው ምንድን ነው፣ በቪዲዮ ካሉት የተነሳ ራሷ ካለችው እኛ ብልጽግና ይሻለናል ህወሓትን አንፈልግም የሚባል ፖለቲካ ተሰርቷል እና ብዙ ሰዎችን እያነጋገረ ነው። ጥሩ ነው። የአማራ ልጆች ሆናቸው የተለያየ ሀሳብ ቢኖር መጨረሻ ላይ ማስተማር፣ ማነጋገር፣ ወደ ትክክለኛው መንገድ መምጣት ጥሩ ነው ብዬ አስባለሁ። እንደገና ቤቴሌምም ደግሞ በመሀል ትቀውጠዋለች። ሩዋንዳ ነው የምታደርገው። ከእሷ አንጻር ሳየው እኔ በመጀመሪያ ንግስት ይርጋ ያለችውን እንስማ። ታፕታፕ ኮፒ ሊንክ አድርጓ። ንግስት ይርጋ ምን ብላ ነው ያበሳጨችው የአማራ ወንድምና እህቶችን? ንግስት ይርጋ ራስሽ እንድትሰሚው ፈልጋለሁ። በፊት ጎበዝ ታጋይ፣ ብዙ ስቃይ የደረሰብሽ ሰው ነሽ አውቃለሁ። አሁን ደግሞ በተወሰነ መልኩ ትንሽ የተወዛገብሽ ይመስለኛል እና እስቲ ስሙት። ምንድን ነው ያልሽው? ብልጽግና አልገደለኝም። ይህን ስትይ ምን ማለት ነው? አማራ ክልል ላይ ገብቶ የሚጨፈጭፈው ማን ነው? አማራ ክልል ላይ ሙሉ መከላከያ ሰራዊት አስገብቶ እስካሁኗ ሰዓት ድረስ አንቺ እስከምታወሪበት ሰዓት ድረስ አማራ ክልል ላይ አማራው እንዳይነቃነቅ እያደረገ ያለው ማን ነው? ምን ሆነች አንቺ? ትንሽ ለጭንቅላት ለህሊናሽ ስትይ እንኳን የሆነ ነገር ማስተካከል አትችይም? ጎበዝ ፖለቲከኛ ነበር የምትመስይ። በእውነት ጎበዝ ፖለቲከኛ ነው የምትመስይኝ። ግን ድጋሚ ያልሽውን በደንብ ስሚ። አማራ በአሁኑ ሰዓት ብልጽግና እየገደለኝ አይደለም እያልሽ ነው። እስቲ ስሚው ራስሽ። እንዴት ነው ከሱ ጋር ልፈጥር የምችለው? እንዴት ነው ከሱ ጋር ተስማምቼ ሊታገል የምችለው?
የሚለውን ስም እኔ ንግስት ይርጋ የሚለውን ስም ንግስቲ በራሱ ጌታው የሚባለው ለአማራ ትክክለኛ ፖለቲካውን መስራት እኮ ይቻላል። ለአማራ ህዝብ የሚጠቅመውን ፖለቲካ መስራት ይቻላል እኮ። እኔ አሁን ብልጽግና ምንም አላረገኝም ካልሽ ለምን ታዲያ ድፍን አማራ ብልጽግና ይሆናል? ከብልጽግና ጋር ምን ያጣለዋል? ስለዚህ ኢሹ የለውም ከብልጽግና ጋር ምንም አማራ ኢሹ የለውም ካልሽ ብዙ ኢትዮጵያዊ ብዙ አማራዎችን ነው የሚያስቆጣ። ያስቆጣል። ብዙ ተጨፍጭፏል፣ በማንነቱ ተገድሏል፣ ተፈናቅሏል። ምንም ሳያደርግ ጄኖሳይድ ተፈጽሞበታል። ስለዚህ ማለት የፈለግኩ ብለሽ ደግሞ ኤክስኪውዝ ይዘሽ እንዳትመጪ። ማለት የፈለግኩት እንደዛ አይደለም ብለሽ እንዳትመጪ ንግስት ይርጋ። ሌሎቻችሁም እንደዛ። ይሄ የወልቃይት የራያ ጉዳይ የዝም ብሎ ተራ ነገር ጉዳይ አይደለም። ለአማራው ተጓባ የዝም ብሎ ያለችውን ስማ እንጂ ይባስ የሙሴው ባላባት የምትባለው ያለችውን ስማ፣ ራሱ ስማ እንጂ ደንቁራሃል እንደ አባቴ ስማ ያለችው ስማ በደንብ እሺ ምንድነው ያለኝ? እሷ ያለችው ምንድነው ያለኝ? አንዱ ምንድነው እሷ ያለችው እንደ ወልቃይት አስመላሽ ኮሚቴ ነው ያለችው። እንደ ወልቃይት አስመላሽ ኮሚቴ ብልጽግና ምንም አላረጋት ነው እያልከኝ ያለው። እንደ ወልቃይት አስመላሽ ኮሚቴ ብልጽግና አማራው ምንም አላረገው። ታዲያ ሁላ አማራው የሚማረረው ለምንድን ነው? ይሄ ሁላ አማራ ተበደልኩ እያለ ደንባ የሚያለቅሰው ለምንድን ነው? ለምን ይመስላል? ለምን ይመስላችኋል? ብልጽግና ምንም አላረገኝም የሚባል ከሆነ አማራው ለምን ይታገላል? ይታገል አይደለም ያለችው። ምንድን ነው የምታወራው? ያም መሃል እንደ አንተ ጤነኛ ነህ? ግን ጥያቄውን ምንድን ነው መጠየቅ ይችላል። በሁለቱም በኩል የሚያዛባ ነገር አለ። በሁለቱም በየትኛው በዚህ በኩል ያለው የነ ንግስት ይርጋ የነ ስሙ በተደጋጋሚ ይጠፋኛል። ጻፉልኝ በእናታችሁ። የአጭሩ ልጅ አጭሩ አያሌው መንበሩ እነዚህ ምናምን ስታየው አማራውን ለማደንዘዝ የመጡ እንደሆነ ያስታውቃል ስራቸው። ይክንቲያ አማራውን ለማደንዘዝ ምንም ችግር እንደሌለ አድርገው የአማራ ጠላት ኤርትራዊ እንደሆነ አድርገው የእንትን የማለት ነገር አለ። በነገራችን ላይ የአማራ ሕዝብ ደም ከፍሎ ያመጣው መሬት ነው የወልቃይት መሬት። ራያ ብትለው ወልቃይት ብትለው የአማራ ደሙን አፍሶ የመጣበት መሬት እንጂ ተራ መሬት አይደለም። ዋጋ ተከፍሎበታል። ዋጋ ተከፍሎበታል። ምናልባት አንቺ ዋጋ አልከፈልሽ ይሆናል፣ ግን በሚገባ የአማራ ልጆች መሬታቸውን ሸጠው መሳሪያ ገዝተው የታገሉበት መሬት ነው። የአማራ ርስት ነው ብለው የአማራ ልጆች በስነ ስርዓት የራሳችን ርስት እስከዚህ ደረጃ ነው ብለው ያስቀመጡበት ነው። ስለዚህ ያንን እንደ ተራ ነገር ማየት በኋላ ዋጋ ሊያስከፍል ይችላል። ዋጋ ሊያስከፍል ይችላል። ስለዚህ አሁን እኔ በተለይ በአማራው ትግል በጣም ተጎድቷል ብዬ ከማስበው ሰው መካከል
ክርስቲያን ታደለ ይባላል። ክርስቲያን ታደለ በጣም ቃል የገባው ነገር አለ በህወሓት ጉዳይ። ክርስቲያን ታደለን ከወደዳችሁ ቃሉን አክብሩለት። ዘላለማዊ ጠላታችን የኛ ህወሓት ነው አለ። የህወሓት ፖለቲካ ለእውነት አይመችም አለ። የግድ ከብልጽግናም ከእንትንም መሆን እኮ አያስፈልግም። ሁለቱም ለአማራው እንደምትሉት ገዳያችን ነው ካላችሁ አማራ ህዝብ ነፃነቱን የሚያወጣበት መንገድ መፈለግ እንጂ ከሁለቱ ገዳያችን አንዱን ገዳያችን እንምረጥ የሚባል ፖለቲካ አይሰራም። ማንም ሰርቶ አያውቅም። ኖበዲ ከሁለት ገዳዮቻችን ይኖዋል አንዱ ገዳይን ልምረጥና እሱ ቀስ ብሎ ይግደለኝ የሚባል ፖለቲካ አይሰራም። እውነተኛ አማራ ከሆናችሁ ገዳይን ትታገለዋል። 4 ነጥብ ከአንተ ጋር አልሰራም ብለህ የመስማማት መብት አለ። አሁን ከህወሓት ጋር ነው ከእናንተ ጋር መስራት አልፈልግም ማለት መብት አለው አማራው አለው። እንዲሁም ከብልጽግናም አልሰራም፣ ሁለታችሁም ገዳዮቼ ናችሁ፣ ስለዚህ እኔ በሚሄድበት መንገድ እሄዳለሁ ብሎ የመስራት መብት ያለው ይመስለኛል። ከገዳይ ጋር አብረ ሰራ ማለት የጊዜ ጉዳይ ነው፣ መግደሉ አይቀርም። ይህንን እንዴት ነው የአማራ ልጆች የሚያጡት? እነ ንግስት ይርጋ፣ እነ አያሌው መንበሩ፣ ሌሎችም ይሄን ፖለቲካ እንዴት ነው የሚያጡት? ሌላው ምንድን ነው ትንሽ የቤተልሔም ዳኛቸው ጉዳይ አጠያቂ እየሆነ ነው ከሰራ ከምትናገሪው አንጻር ስሚ ከመንሰባሰቡ በፊትና እናንተ የሰሊጥ ፖለቲከኛ ነኝ የምትለው ደንቆሮ ሳትሳሳት ነበረ ያን ጊዜ አማራን አቅፈ ሜድ ነበር። ቅድም አንድ ሰው የሆነ ነገር ነግሮሃል። እናንተ የጎንደር ልጆች ብለዋል። ፖለቲካ ሁሉ በእናንተ የሚዘወር ነበር የሚመስላችሁ። አሁን ላይ ሁሉ ነገር እንዳመለጠ ስታውቅ ነው የምትንዘባዘብ ብሏል። ሀቁ ይሄ ነው። ዛሬ የሚሰማ ማለት ነው የሚሰማ በእናንተ የሚዘወር ፖለቲካ እንደሌለ ዱቄት እንዳስገባ ነው። ይኸው ቃል አይንህ እያየ እያበድክ ነው። ጨርቅ ጥለህ አዳሜ። ሀቀኛው አማራው ጎንደሬ ዛሬ ታጥቆ ከወንድሞቹ ከአማራው ወንድሙ ከጎንደሬው ከሸዋየው ከወለየው ከጎጃሜው ጋር በእኩልነት ነው እየታገለ ያለው። እኔ ከአንተ በልጣለሁ እኔ እንደዚህ ነው የምትል አፍንጫ ላስ ነው የሚልህ አማራ ዛሬ። የድሮ ትርክትህ ይበቃ። የድሮ ትርክት ዛሬ አንተ ስለ ወልቃይት ስታወራ እኔ ስለመተከል ማውራት ፈልጋለሁ። ዛሬ አንተ ስለ ወልቃይት ስታወራ ራያ ያለው ወለየው ስለ ራያ ማውራት ይፈልጋል። ዛሬ አንተ ስለ ወልቃይት ስታወራ ሻው ስለ አዲስ አበባ ማውራት ይፈልጋል። በሌለ እንትን በወልቃይት ብቻ የወልቃይት መሬት ከተወሰደ መተንፈስ አትችልም እያልክ ፖለቲካ ስትሰራብን የኖርከው ሙቶ ተቀብሯል። እሱ ሙቶ ተቀብሮ ወልቃይት እንዲመለስ የምንፈልገው እንደ መተከል እንደ አዲስ አበባ ሙሉ ሸዋ እንደ ራያ እንጂ በተለየ ወልቃይት ወርቅ ስለሚዘንብ ነው እንዳትይ ባነሽ ንግስት ይርጋ። መተከል የተሻለ ወርቅ ይዘንባል። ማዕድን አለ መተከል። ሰሊጥን ብትይው የቅባት እህል መተከል በረሃ ስለሆነ ይበቀላል። ስለዛ መሬት እንዳናነሳና ወልቃይት የተለየ ነገር እንዲሆን አድርገሽ የሰራሽብን ፕሮፓጋንዳ ማለት ነው። ድሮ ነው ሙቶ የተቀበለው። ዛሬ ከፈለግሽን የአማራ ነኝ መተከልም ግዛቴ ነው፣ ራያም ግዛቴ ነው፣ ሸዋም ግዛቴ ነው ብለሽ በእኩልነት እንደ አማራ ቆመ። ስለዚህ ስሜታዊ ሆናችሁ የምታወሩን ነገር የአማራ ህዝብን ሊያወዛግብ ይችላል። አንዳንዶቻችሁ ስትናገሩ ጎንደር እያል ስትጠሪ የሆነ ጎጃሜ ብሎ አንድ ሰው ቢጠራ እንዴት ተንዘርዝረሽ እንደምትመጫ አውቃለሁ። አንቺ በጠራሽው ያህል ጎጃም ብሎ ሲመጣ አንዱ ደግሞ ልታለቅሽ አይገባም። ጥቅም የሌለው ነገር ስሜታዊ ትሆኑና የሆነ ሰው ኮመንት ሲያደርግላችሁ በስሜት ተወጡና ፖለቲካውን ድብልቅልቁን ታወጡታላችሁ። ወልቃይት አማራው ሞቶበታል፣ ራያ ሌላውም። ስለዚህ በመተሳሰብ በጥንቃቄ የሚሰራ ፖለቲካ እንጂ ስሜታችሁን እያወጣችሁ እየዘረገፋችሁ ባዶ አትግቡ። ለጠላት ቆንጆ መንገድ እየከፈታችሁ ነው። ለጊዜው ህወሓት ፖለቲከኛ ናት። ህወሓት ምን ማለት ትችላለች? እኔ የወልቃይት ችግር የለብኝም የርስት ችግር የለብኝም ብላ ፖለቲካ ልትመጣ ትችላለች። ህወሓት ጎበዞች ናቸው በፖለቲካ።
ሄዳችሁ ልጥፍ ነው የምትሉት። ምንም ጥያቄ የለው። ለምን የፖለቲካ የወዳቸውን በወዳቸው ይዘው ምንም ሳይሉ ልቺን ጉዳይ እስከ ማስጨረስ እስኪደርሱ ድረስ አረ ምንም ችግር የለው። ህወሓቶች ምንም ችግር እኛ ወልቃይት አንፈልገው ምን ያደርግልናል የእናንተ እኮ ነው ብለው ፖለቲካ ሰርተው ሊመጡ ይችላል። የወዳቸውን በወዳቸው ይዘው ማለት ነው። ከዛስ ስልጣን እንኳ ያዙ በኋላ የመጀመሪያ ስራቸው ምንድን ነው የሚያደርጉት? ማን ሊጠይቃቸው? ከዛ በኋላ የረሳችሁት ነገር ያለ ይመስለኛል። የቱ ጋር ነው የረሳችሁት? ታስታውሳላችሁ? ኤርትራ ወይም ሻዕቢያ ህወሓትና ኦነግ ነበሩ። ኦነግ አብሮ ነበር የታገለዋል። መጣ ኦነግ ባናት ተተከል ተባለ። ሻዕቢያ ለኤርትራ ነበር የታገለችው፣ ኤርትራን ወሰደች። ህወሓት ስልጣን ላይ ወጣች፣ ኦነግን ባናቱ ተከለችው። ታሳ ፖለቲክስ የነበረውን ፖለቲካ ጠንቅቆ ማወቅ ወደፊት ለምትሄዱበት የአማራ ልጆች ፖለቲካ ይጠቅማቸዋል። አሁን እኔ የማይጎረብጠኝ የአማራ ከኤርትራ ጋር ያለው ሪሌሽንሽፕ አይጎረብጠኝም። ምንም የሚጎረብጠኝ ነገር የለም። ለምን? ለአማራው they're so positive የምናየው ነገር ስለሆነ ሶሻል ሚዲያ ላይ በጣም አድርጎ ከአማራ ጋር ሊያጣላቸው የሚችል የኤርትራ ፖለቲካ የለም። this is nothing። የድንበር ጥያቄ የለውም የአማራ ልጅ ከኤርትራ ጋር የምን ጥያቄ የለው። ስለዚህ ከኤርትራ ጋር አማራ የሚሰራው ፖለቲካ ለኔ ከጠየቀኝ ትክክለኛ ፖለቲካ ነው፣ የሚጎረብጥ አይደለም። አይጎረብጠውም። ከኤርትራ ጋር አማራ የሚሰራው ፖለቲካ በምንም ተአምር ለአማራ የሚጎዳው አንድች ነገር የለም። በድንበር አይጣሉ፣ በወሰን አይጣሉ፣ በምን አይጣሉ፣ ምንም አይነት ችግር የለውም አማራ። ናው ችግር ከማን ጋር አለበት? ከብልጽግና ጋር ችግር አለ፣ እንዲሁም ከህወሓት ጋር ችግር አለበት። የህወሓት ባለስልጣኖች ነው የምለው የፖለቲካ ጥማትና ህዝባቸው እነሱ የሆነ ነገር እስካላገኙ ቢጨረስ ምንም የማይመስላቸው ጨካኝ ፖለቲካ አላቸው። ፖለቲካ የትላንት ፖለቲካ ነው ማወራችሁ። የትላንት ፖለቲካው ምን ተሰራ ነው? የትላንት ፖለቲካው ምን ነው? ሻዕቢያ ጨፈጨፈን፣ ሻዕቢያ ደፈረብን፣ ሻዕቢያ የቀረው ነገር የለም ዘረፈን ስትሉ የነበራችሁ 2 ዓመት ሳይሞላው ቀጥታ ወደ ሻዕቢያ ነው ሄዳችሁት። እግሩ ላይ ነው ወደቃችሁት፣ እነ ስታሊንን ጨምሮ። ስለዚህ የህወሓት ፖለቲካ ጨካኝ ፖለቲካ ነው ምልህ። ነገ ከአማራ ጋር ተስማምቶ ቢሰራና ወደዚህ ቢመጣ አማራን መብላቱ አይቀርም። የገዛ ህዝቡን ያስበላ፣ የገዛ ህዝቡን ያስቆረጠመ፣ የገዛ ህዝቡን ጨርሶብኛል ብሎ ፖለቲካ ሲሰራ ያለው ነገ ስልጣን ሲመጣ አማራን አይጨርስም ብለህ ታስባለህ? this is the biggest problem። ስለዚህ አማራ ልጆች በጥንቃቄ የተሞላ ፖለቲካ ብትሰሩ ውጤታማ ትሆናላችሁ። ግራ ቀኙን ማየት ያስፈልጋል። ለአማራ ማን ይጠቅመዋል፣ ማን ይጎዳዋል? የሚጎዳ ከሆነ ይቅርብህ። ምንም ይላሉ እኮ እባብ ተለመደ ብሎ በኪስ አያዝም ነው። ሁለቱም የሚገለው ሆኖ እያየ አሁን አማራ ክልል ላይ አብዛኛው ትምህርት ቤት የለም አይደል? ቴክኒካሊ እየተገደልክ ነው። ትውልዱ ካልተማረ ገደል ነው የሚገባው። ትምህርቱ አምርቶ ሰው አምርቶ ካልበላ ተርቦ ነው የሚኖረው። አማራ ክልል ላይ ብዙ አይነት ችግር አለበት። ስለዚህ አማራ መስራት ያለበት ከሚጠቅመውና ከሚጠቅመው ጋር ብቻ ነው ፖለቲካ የሚሰራው። ከማይጠቅም ጋር ለጊዜው ብለን የምትሰራው ፖለቲካ አልፎበታል፣ ትጎዳበታለህ። መጨረሻው እንደገና ሌላ ጦርነት፣ እንደገና ሌላ ትግል ውስጥ ትገባለህ። አሁንም ወደዚህኛው ለማጋደል ወደዛኛው ለማጋደል የሚፈልጉ ብዙ የአማራ ፖለቲካ እንሰራለን የሚሉ ሰዎች አሉ። በሁለቱ
እዚህ ጋር ኖ ብልጽግናን አልደግፍም የሚል ሲመጣ ምን ይባላል? ቀንዱን ይባላል። ኖ አንተ ጸምዶ ነው ይባላል። እዚህ ጋር ደግሞ ኖ ከህወሓት ጋር አልሰራም የሚል ሲመጣ ደግሞ አንተ ብልጽግና ነው ይባላል። አማራ ራሱን ከፋፍሎ ቁጭ አደረገው። ከየትኛው ነው ሰው ለመደገፍ እኮ ተወዛገበ። እንዲህ ጎትታችሁ ልትበሉት ነው። ጎትታችሁ ግራ እያጋባችሁት ነው። ህዝቡ ከማይሁን አሁን ለምሳሌ እንደነገርኳችሁ ብልጽግና ምንም አላረገኝም የሚለውን የብልጽግና ካድሬ ነው ይባላል። ህወሓት ደግሞ እንዲያርጋኛለች ሲባል አንተማ የሰሊጥ ነጋዴ ፖለቲካ ነው ያዝከው ይባላል። አማራውን እያዋከቡት ነው። አማራውን ግራ እያጋቡት ነው። ግራ እያጋቡት ነው። አማራውን ለምን እንደሆነ አይገባኝም። አሁን ደግሞ የመጣው ፖለቲካ እንደምታዩት የጎንደር ልጅ የጎጃም ልጅ እየተባባልክ ፖለቲካ የሰራ ጊዜ አፈር ከድሜ ትገባለህ። ሲመጣ ብልጽግናም ሆነ ህወሓት አማራን ብለው ነው በግንባር የሚለቅብህ። ጎንደሬ ስለሆንክ ተዋለሁ የሚል ፖለቲካ የለም። ጎጃሜ ስለሆነ ኧረ የሸዋ አማራ ነው ኧረ ወለዬ ነው የሚል ፖለቲካ የለም። ህወሓትም ብትመጣ ብልጽግናም ቢመጣ እንደዚህ የሚባል ፖለቲካ የለም። እንደዚህ የሚባል ፖለቲካ የለም። በሳቅ የሚገል ነው። አሁንም ምን የሚል ፖለቲካ ይዘው መጥተዋል። በሳቅ በሚገል ሁኔታ ጥሩ ደረጃ ላይ አማራ ሲደርስ ተጠብቆ እንደገና ሊፈርስ እየተሰራ ነው። አስታውሳለሁ፣ ነፍሳቸውን ይማር ፕሮፌሰር አስራት የአማራውን ነገር ገንብተውት ነበር። ኢሚዲየትሊ መለስ ዜናዊ እስር ቤት ነው የከተተ። ሂኖውስ ምን ማድረግ እንደሚችሉ አቅማቸውን፣ ፖቴንሻላቸውን በደንብ አውቆት ነበረ። ወስዶ እስር ቤት ወርውሮ አበስብሶ መሞታቸው እንደሚሞቱ ከታወቀ በኋላ ወደ ውጭ ሊተላቁ። ስለዚህ የትኛው ፖለቲካ እንደሚያዋጣው ልክ የሆነ ቦታ ላይ አማራ ሲደርስ አሁንም ፖለቲካውን ባዶ ለመክተት እየተሰራ እንደሆነ ይሰማኛል። እኔ ህዝቡ ከነቃ አንድነቱ ላይ ከሰራ ጥሩ ነገር ላይ ከመጣ በኋላ አንዱ ከህወሓት ጋር ካልሆንን አንዱ ከብልጽግና ጋር ካልሆንን እያለ ለሁለት ስባችሁ ከዛ በአፍጢሙ ይተከላል። የአማራ ፖለቲካ በአፍጢሙ ይተከላል። ኢትዮጵያ ሆነው በተለይ ሚዲያ ተፈቅዶላቸው የሚዲያ እንትን ተደርጎላቸው ለብልጽግና የሚለሳለሱ የአማራ ፖለቲከኞች ካሉ ምን እንደሆነ ማየት ትችላለህ። ለምን እንደሆነ ሊገባ ይገባል። አብረው ነው የሚሰሩት። ምክንያቱም እንደዚህ ዘመን አማራ ተፈናቅሎ ተሳዶ ተሳቆ የሚያውቅበት ዘመን የለም። ነቨር። እንደዚህ ዘመን በአማራነቱ የተፈናቀለ ከስራ የተባረረ የሚሳቀቅ ግራ የሚገባው የአማራ ልጅ የለም። ስለዚህ ይሄ እየታወቀ ሲለሳለሱ ስታይ እና የጎንደር ልጆችን የሰሊጥ ፖለቲካ እየተባለ በየጊዜው ታፔላ የሚለጠፈው የኔን ነገር አሳልፌ አልሰጥም፣ ርስቴን አሳልፌ አልሰጥም በማለታቸው ነው። የጎንደር ወንድምና እህቶች የሚሰደቡት በዛ ምክንያት ነው። የሰሊጥ ፖለቲካ የሚባለው እናንተን ሰምቶ እነ ጀዋርም እነ አሉላ የሚባሉ የሰሊጥ ፖለቲካ እያሉ የሚመጡት በዚህ ምክንያት ነው። ሰምተናቸዋል። የሰሊጥ ፖለቲካ እያሉ እነ ጀዋር መሐመድ ሲመጡ አይተናል። እነ አሉላ ሲመጡ አይተናል። የኔዎቹ ታፕታፕ እያደረጋችሁ። ስለዚህ እኔ እንደ ሚድል ሰው ሆኜ እንደ ገለልተኛ አካል ሆኜ ሳየው ገለልተኛ አካል ሆኜ ግን ግልጽ የሆነውን ነገር ነው የምነግራችሁ። የአማራ ፖለቲካም ጥሩ ይራመዳል ብዬ የማስበው ከኤርትራ ጋር ሲዋቀር ብቻ ነው። አለቀ።
የአማራ ፖለቲካ በደንብ አሁን ባለበት ሁኔታ በትልቁ ቀጥሎ የሚሄደው ሁለቱንም ጠላቶቹን ባናታችሁ ተተከሉ ብሎ ከኤርትራ ጋር ብቻ ሲሰራ ውጤታማ ይሆናል። ይሆናል። ከዛ ውጪ ያስገባው ነገር ካለ ግን ይወድቃል። ምናልባት የደቡብ ልጆች ከገቡበት ሌሎቹ ከገቡበት መልካም ነው ብዬ አስባለሁ። እነ ንግስት ይርጋ አሁን ልንገርሽ አዲስ አበባና ድሬዳዋ በኦሮሞ ስር በኦሮሚያ ክልል ስር ይሁን ብሎ ብልጽግና እየሰራልሽ ነው። አንቺ የምትለፈልፊለት አንቺ የምትሰግጂለት በአሁን ሰዓት ብልጽግና በአሁን ሰዓት ምንም አላረገኝም የምትዩ ከ60% በላይ አማራ የሚኖርበት አዲስ አበባ እኛ የጸቡ ጊዜ ሲሰድቡኝ እናቴ ስትሰደብ ያልኳቸው ነገሮች አሉ። አልሰማህም ብያቸዋለሁ። ግን እውነታው የሚታወቅ ነው። በሰላሙ ጊዜ ስናወራ የነበረው የሚታወቅ ነው። በፍቅሩ ጊዜ ስናወራ የነበረው የሚታወቅ ነው። እነሱን በኦሮሚያ ጠቅልዬ ልውሰድ እያለ አንቺ የምትይው ኦህዴድ አሁን ፓርላማውን እያስቸገረ ነው በጉልበት። ልክ ወልቃይትን ራያን በጉልበት ህወሓት ወስዳ የራሷ እንዳረገችው የኦህዴድ ብልጽግና ይህንን ሊያደርግ እየሰራልሽ ነው። ልክ ህወሓት ያደረገችውን ነገር አብሶሉትሊ አዲስ አበባንና ድሬዳዋን የኔ ያደርገዋለሁ ምን ታመጣላችሁ የሚል ነገር ይዘው መጥተዋል። ጥለው እየወጡ ነው። ስብሰባውን ጥለው እየወጡ ነው። አንዳንዶቹን በጉልበት እያስፈረሟቸው በጉልበት አያችሁ። ስለዚህ ምንድነው አማራው ፎከስ ለማድረግ የተቸገረበት ምክንያት ምንድነው? የዶሎዶሙና ሾርት ሚሞሪ የሆኑ ሰዎች አሉት አማራ። ዛሬውኑ ህወሓት ትላንትና የአማራ ህዝብን ሲደፍር የነበረ ነው። ሊጥና ዱቄት እንኳን ሳይቀር ሲሰርቅ የነበረ ነው። አማራ ክልል ላይ ቤተክርስቲያኑ ሲጸዳዳ የነበረ ነው። ከብቶችን የሚችለውን ወስዶ የማይችለውን ገሎ የሄደ ነው። ህወሓት ለአማራ መቼም የሚጠቅመው አይደለም። መቼም ህወሓት ለአማራ አይጠቅመው። አማራም ባገኘበት አጋጣሚ መምታት የሚፈልግ ማንነት እንዳለው ክርስቲያን ታደለ የዘላለም ጠላቴ ህወሓት ነው ብሎ አውጇል። መምረጥ ያለብህ አንተ ነው። መምረጥ ያለባችሁ እናንተ ናችሁ። አለመስራት መብት ነው። አለመስራት ከህወሓት ጋር መብት አለ። የግድ ስራ የሚል ማንነት የለም። ስለዚህ አሁን ፖለቲካው ወደ ምን እየሄደ ነው? እንዳልኳችሁ በስሜት በሚነዱ ሰዎች ከሁለት ገዳዩ አንዱ ጋር ተለጠፍ የሚል ፖለቲካ እየሰሩ ይኸው ምን ይላቸዋል መሰለ? ዋን አቧራ ስኳድ የእስኬው ግንቦቴ ኢኳልቱ ጸረ አማራ ይላል። ወልቃይት አንድ ወረዳ ነው። አማራ ከፈለገ ወልቃይትን ለሱዳን መስጠት ይችላል ይላል። ዋን አቧራ ስኳድ። ይሄውን እርግጠኛ ነህ የጎጃም ፖለቲካ የምትሰራ ሰው ናት። የጎጃም ፖለቲካ የምትሰራ ሰው ነህ ካልተሳሳትኩ። ራይት የጎጃም ፖለቲካ ነው የምትሰራው። የጎጃም ፖለቲካ እንሰራለን የምትሉ ሰዎች የጎንደር ህዝብን የመጥላት ፖለቲካ እየሰራችሁ ነው። በአደባባይ የምናየው ነው። የጎንደር ህዝብን ጠልታ አማራነት ሊመጣ አይችልም። የጎጃም ህዝብን ጠልታ አማራነት ሊመጣ አይችልም። ተግባባ። እንዲሁም የሸዋንም ወሎንም ጠልታ አማራነትን ልታለመልም የምትችልበት ምንም መንገድ የላችሁ። ስለዚህ በማስተዋል ብትንቀሳቀሱ መልካም ነው።